ጽዮን ኤፍራታን የናታልን ቤታችን ንብረታችን ያስተውሽንና ያስጠፋሽን አንቺ ነሽ። ዛሬ ዘመዶቻችን ብን ብለው የጠፉት በአንቺ ምክንያት ነው ማለት ነው። ነገ መጥተው ጎዳና ላይ ሊወድቁ ነው ወይ? መቼም አልተውሽም እያለች በምትላት ነገር እባክሽ ጽዮን አልተረዳሽኝም። አንድ ቀን ስትረጂኝ መጥፎ ነገር አትናገሪኝ ብትላትም ተናግራት እንግዲህ ወደ ታች ስትወርድ እንግዲህ ወንድሟን ታገኘዋለች። ወንድሜ ትለዋለች። መቼ ነው እናትና አባታችን የሚመጡት ብላ ስትጠይቀዋለች። እንዴ ምን ነው ሲደውልም እኮ ስልክ አያነሱም አለችው። እንግዲህ ሳይመለሱ በፊት እንደምንም ብለን ንብረታችንን ማስመለስ አለብን አለ ጽዮን። ሳላውቅ ቀርቼ ይመስልሻል? ግን የሚቻል አይደለም ይላል ናቲ። በቃ እንደ አዲስ ከዜሮ ተነስተን ነው መስራት። ለምን ሲባል ይሄ ንብረት እኮ ቤተሰቦቻችን ብዙ ዋጋ ከፍለውበት ነው ያገኙት። እንዴት በቀላሉ እንደዚህ ትላለች? መከፈል ያለበትን ዋጋ ከፍለን ንብረታችንን የቤተሰቦቻችንን ማስመለስ አለብን ስትል ታወጣጠረዋለች ማለት ነው። ከዛ ሉሊት ቀስ እያለች ስትወርድ ሉሊት እንግዲህ ኤፍራታን የምትፈራውና እንደዚህ እዚህ ነሽ እንዴ ስትላት ነይ ቁርስ እንብላ ስትላት ያች ደግሞ ሉሊት የሰራቻትን ስራ ስለምታ ከጽዮን ጋር ጭራሽ መቀመጥ አትችልም እና ፈርታ አይ ቸኩላለሁ ሊሄድ ነው። ግን ይሄ ደግሞ አንቺ ደግሞ ከማን ነው የምትደበቂው? ከማን ነው ስትላት እኔ ከማንም አልደበቅም ምንም አሁን መሄድበት አለኝ ብላ ትሄዳለች። ግን ገንዬ መሆና ነው እያለች ገንዬ ኤፍራታዬ ምን ሆና ነው ስትል ሉሊትዬ አለች ጽዮን ቁርስ እንብላ ስትላት እምቢ ብላ እንግዳስ እፈልግሻለሁኝና እንድታናግሪኝ አለቻት ማለት ነው። እሺ አለች እየፈራች እየተባች ነገሩን ያወቀችባት እየመሰላት። ብቻሽን የማወራሽ ነገር አለ የሚለው ነገር በጣም አስጨንቋታል ሉሊትን። ገንዬ ደግሞ ምንድን ነው እነዚህ ሁለት ልጆች ያላቸው? ኤፍራታስ ከሉሊት ጋር ያላት ግንኙነት ምንድን ነው? እዚህ ቤት ውስጥ የሆነ ችግር እየተፈጠረ ነው እኛ የማናውቀው ነገር እያለ ገኒ ራሷን ተንተት እናንተ ብሉ አለ ናቲ። እኔ ኤፍዬ እንዴት እንዳደረች ልጠይቃትና ከዛ በኋላ እሷ ጋር ነው የምበላው። ግን ምን ሆና ነው አለ ሉሊት። እሷ ትክክል አልሆነችም። አይ ትንሽ ደብሯት ነበር አለ ናቲ። እሺ በቃ ከኤፋዬ ጋር ልብላ ብሎ ነው የምበላው ብሎ ኤፍራታን እንዴት እንዳደረችና አስተዳደሯን ሊጠይቅ ወደ ክፍሏ ይሄዳል ማለት ነው። እንግዲህ ምን አጋጠመው? በጣም ያሳዝናል። የመለሰችለት መልስ ኤፍራታ እንደዚህ ብላ ትመልስልኛለች ብሎ በፍጹም አልገመተም ነበር። ገንዬ ሉሊትን ትናንትና ከአንቺ ጋር ኤፍራታ የት ነው ሄደችው? ወይንስ ማንን ጋር የተገናኛችሁት ብትላት በፍጹም እኔ ምንም ነገር ያገኘን ነገር የለም እስካሁን ቦታ ድረስ ሸኘችኝ ከዛ በኋላ በቃ ስትላት፣ ጽዮን ደግሞ ገንዬ ግን እሷ ከኤፍራታ ጋር ብትሄድ ገናኝ ምን ችግር አለው ስትላት፣ አይ እነሱ ፍቅር መሆናቸው አብረው መሆናቸው አስፈላጊ ነው ብዬ አላምንበትም እና አንድ ላይ መሆን የለባቸውም ስትል፣ እንደውም እኔ ይቅርብኝ ይሄ ምግብ ብያለሁ ብላ ተነሳች። ሉሊት አለቻት። አቤት አለቻት። ካላስቸገርኩሽ ቤዛ ጋር ተወስድኛለሽ አለቻት። አይ እኔ እንኳ ትንሽ ስራ አለብኝ ግን ሄዋን እንድትወስድሽ አደርጋለሁ አለቻት። በጣም ቢዚ ነኝ አለቻት ማለት ነው። እሺ አለች። ከዛ ናታል ደግሞ ወደ ኤፍራታ ይሄዳል። ከዛ እባክህ እኔ በብቸኝነት ውስጥ መኖር አልችልም ከዚህ በኋላ እየቀለድኩ አይደለም። ናቲ ገብቶ እንዴት አደርሽን የጨረቃ ይላታል ኤፍራታን። ከትናንቱ ዛሬ ተሽሎሻል ሲላት፣ አዎ ደህና ነኝ፣ ግን ደህና ነኝ ማለት ብቻዬን መሆናለሁ ማለት አይደለም። ኤፉዬ ምንድን ነው የሆንሽው? ለምን አትነግሪኝ? ለምን ከኔ ትርቂያለሽ አላት። ቢገባማ እንደዛ ነበረ፣ ግን አንተ አንድ ነገር ችክ ካልክ አትለቅም አለችው። ምን አለ እሱም ደንግጦ። ናታል አላችው እኔ ከዚህ በኋላ ከአንተ ጋር የፍቅር ግንኙነት መቆየት አልፈልግም አለችው። እየቀለድሽ መሆን አለበት ጨረቃዬ አላት። እየቀለድኩ አይደለም እውነቴን ነው አለችው። ይቅርታ ናታል አለችው። ከኔ ከዚህ በላይ ልጎዳህ አንተን አልፈልግም። ሳላስበው በሌላ ሰው ፍቅር ተሸንፌያለሁ። አትዋሺኝ አለ ናቲ። አንቺ በፍጹም ሌላ ሰው አታፈቅሪም አላት። ለምንድን ነው የማላፈቅረው? እኔም እኮ ሰው ነኝ ስትል፣ ተሳሳትኩ፣ ተሸነፍኩ፣ ምን ላድርግ ስትል ትጮህበታለች። እሱም ግራ ተጋባ። ጠጋ አላትና ምን ነካሽ አላት። አይኔን እያየሽ በስነ ስርዓት ውሸቴን አይደለም ፕራንክ ነው በይ። አዎ ውሸቴን አይደለም እውነቴን ነው። አንተ ጋር ከልቤ ውስጥ ያንተ ፍቅር የለም ሲላት በጥፊ ነው ያላት። ደስ እንዳለሽ አለ። ግን አንቺ እንደፈለግሽ ሁኝበት ብሎ ራሱን ትክዝ አርጎ ከሷ ተለይቶ፣ እኔም ፕራንክ እያረኩ ነው ብትኝ ደስ እየቀለድኩ ነው ብትኝም ከዚህ በኋላ መቼም ይቅር አልልሽም አላት። ልብህን ስለሰበርኩት ይቅርታ አለችው ኤፍራታ። አይ ችግር የለውም አላት።
አልተጎዳሁም ብሎ ሳቅ ብሎ በፈገግታ ወጥቶ ጥሏት ይሄዳል። እንዴት ከዛ በኋላ ስቅስቅ ብላ ብቻዋን ታለቅሳለች። ገነት ደግሞ ጽዮንን ለምንድን ነው አንቺ ከእሷ ጋር ከእንትና ጋር የምትሄጂው? መጀመሪያ ወንድምሽን አስፈቅጂ ስትላት ወንድሜ የሚሄድበትን ጉዳይ ማወቅም የለበትም ከዚህ በኋላ እኔ ሕፃን ልጅ አይደለሁም ትልቅ ነኝ፣ ስለ ራሴ መወሰን እችላለሁ ገኒ አለቻት ማለት ነው። እኔ ግን ከሉሊት ጋር የምታደርጉትን ግንኙነት አልተመቸኝም አለች ገነት። ቢሆንም አይመለከተውም ማለት ከዛ ያፌት ደግሞ ቤዛን ለመጠየቅ ወደ እስር ቤት ሄዷል። ምን ለማለት መጣሃል? ይኸው ጠቁሬያለሁ፣ ከስቻለሁ፣ ግን አንተ ባሰብከው ልክ አልሆንኩም አላት። አውርተሽ ጨረሽ አላት ያፌት ቤዛን። ከዛ ደግሞ እኔ እንድቀጥል ነው አላት። እኔ ምንም ማወራው ነገር የለኝም፣ ይልቅ አንተ ካለህ ተቀጥል አለችው። ማውራት ያስፈልገኛል አለ። ሳቀችበት ቤዛ ማለት ነው። አንተ ከን እርዳታሽን እፈልጋለሁ አላት። አንተ ከኔ እርዳታ ፈልገህ ብላ ስስቅ ታስፈልግኛለች፣ ታስፈልግኝ እርዳታሽን እፈልገዋለሁ፣ ለዛ ደግሞ ከእስር ቤት አስወጣሻለሁ ይላታል። እንዴ በዚህ 2 ቀን አስወጣሻለሁ እውነትህ ነው አለችው። እና ስቀልድ አይተሽኝ ታውቂያለሽ አላት ያፌት። ቀጣይ ሳምንት ሰርጌ ነው፣ ስለዚህ ጽዮንን ይዘሽልኝ እንድትመጪ እፈልጋለሁ። ማንን ልታገባ ነው አለችው። ኤፍራታን ነዋ። ደግሞ ጽዮን ካንተ ጋር ምን ለመምጣት ምን አስፈለገ? እኔ የእሷ ቤተሰብ የኔ ደስ የሚፈልጋቸው ቤተሰቦች እንዲካፈሉኝ፣ እሷ ደግሞ ብቸኛዋ እሷ ናት። ስለዚህ እሷን ደግሞ አንቺ ነሽ የምታመጭልኝ እና ለዛ ነው። ግን ለምንድን ነው ጽዮንን በዚህ ልክ የወደድካት? እሷ ከጎን እንድትሆንላት እኔን ከስር እንዳታስፈታ ያሰብከው? አዎ እሷ የኔ ደስታዬን የምታከብርልኝ ከሆነ እንኳን አንቺንና የእስር ቤት እስረኞችን በሙሉ ማስወጣት ይችላለሁ አላት። ግን ማንን ነው የምታገባው አለችው። ኤፍራታን አላት ብላ ብዙም ሳይካበድ ቀለል ያለ ሰርግ ማድረግ እፈልጋለሁ። እናትና አባቴ በህይወት ስለሌሉ ምንም ችግር የለም። እናቴ በህይወት ብትኖር ድል ያለ ሰርግ አድርገው ነበር። አሁን ግን አስፈላጊ አይደለም አላት። እውነትህን ነው አለች ቤዛ። ኤፍራታ ናታልን ጥላ አንተን አታገባም በፍጹም አለችው። ለምንድን ነው የማታገባው አላት። እኔ የምወደድና የምፈቀር ነገር የለኝም እንዴ? ናታ ከኔ በምን ይሻላል ሲል ቤዛን ይጠይቃት። ቤዛ ሲጀመር አንተና እሱ ምን ያገናኛቸዋል? አንተ ከእሱ ጋር ለመወዳደር ፈርሰህ እንደ አዲስ መሰራት አለብህ አለችው ቤዛ አናደደችው። ከዛ በኋላ ሉሊትም ወጣ። እንግዲህ እየሄደች እያለ ሄዋንን ስልኩን ትደውልና ሄዋንዬ እኔ ዛሬ ቢዚ ስለሆንኩኝ እባክሽ ጽዮንን ወደ ቤዛ እስር ቤት ይዘሽልኝ ሂጂ። እሺ በቃ ምን አደርገዋለሁ፣ እሺ ችግር የለውም ሄድላታለሁ አለቻት። በጣም አመሰግናለሁ የኔ ጓደኛዬ አለቻት። ሄዋን ደግሞ ሲቸግርሽ ወደ እኔ ብትደውይም እረዳሻለሁ እና ስለዚህ ችግር የለውም እሺ እወስድልሽላለሁኝ አለቻትና ተስማማች። ለምን ሄዋንም ለራሷም የተፈጠረ ችግር ካለ ለማጣራት ስለምትፈልግ እሺ በይኝ እባክሽ የተፈጠረ ችግር ካለ አትነግሪኝም ስትላት፣ ግን ሰላም ነው ስትላት፣ ሰላም ነው ብቻ እሷን ለማውራት ስለፈለገች እሺ ችግር የለውም ብላ ሄዋን ለራሷ ለስራዋ ስለሚያቀልላት ፈቃደኛ ሆነችላት ማለት ነው። ከዛ በኋላ እንግዲህ ናታል ቁጭ ብሎ ያለፈውን ህይወት እያሳለፈ እያለ ጽዮን ደግሞ ወደ ቢኒያም ደግሞ ወንድሜ ወጥቶ ሄዷል፣ ምን እንደሆነ አላውቅም፣ ተከተለውና እስኪ ጠይቀው ለምን እንደሆነ ብትለው እሺ ብሎ ተፈልጎ ሲከተለውም ምንም በቃ ሁሉ ነገር በፈገግታ ላሳልፈው ነው። ምንም ነገር የሆነ ነገር የለም። አንዳንድ ጊዜ ለጠላቶቻችሁ ተቆጥታችሁ ሳይሆን ፈገግ ብላችሁ አሳዩቸው የሚል ነገር አለ። ውስጤ ባይሰማኝም ፈገግ ለማለት እየሞከርኩ ነው ብሎ እንግዲህ ስለ አሳለፉት ህይወት እያስታወሱ ነበር። አብረው ቁጭ ብሎ በትዝታ ያለፈውን ጊዜ እያስታወሰ ነበር። ቢኒያም ማውራት ቁስልን ከማባባስ ውጭ ሌላ ትርጉም የለውም ብሎ መለሰለት ናቲ። ከዛ ሄዋንም በተባለችው መሰረት ጽዮንን ወደ ቤዛ ቤት ይዛ ለመሄድ ሂዳ በር ስታንኳኳ ገነት ከፈተቻት። ገነትም እሷን ይዣል ልሄድ ነው ደግሞ ዛሬ ሂዳችሁ ያንኑ ማዕድ አምልኮሽን ደግሞ እስር ቤት ሂደሽ ልታደርጊ ነው፣ አንቺ ጥሩ ነገር የለሽም፣ እሷን ይዘሻት እንድትሄጂ አልፈቅድልሽም ብትላትም እኔ ላንቺ አምኜ አልሰጣትም አትሄድም ስትላት፣ እኔ ናጽኔን ምን አደርጋታለሁ ጽዮንን
ምንም አላደርጋትም እኔ ሉሊት ውሰጃት ብላኝ ነው አለቻት። ሔዋን እየመጣሽ እንዴ? እመጣለሁ ትወስጂኛለሽ በቃ ወረድኩኝ ብላ ጽዮን ደግሞ ወረደችና አንቺ ብቻችሁንማ መሄድ የለባችሁም እኔ አብሬያችሁ እሄዳለሁ ብትል ወይዘሮ ገነት እኛ አንቺን አንፈልግሽም ነጠላ ጣል አድርጌ ልወጣ ስትል ስለዚህ አይሆንም አትሄጂም ብትላትም አሸንፋት አንቺ ከሷ ጋር በፍጹም አትሄጂም የማንንም ፍቃድ የምጠይቅበት ጊዜ አይደለም ሕፃን አይደለሁም እሄዳለሁ ትጠብቀኝ እኔ ግን ገንዬ አንቺ በጣም እድለኛ ነሽ ለሁሉም ሰው እናት ነሽ በተቻለሽ መጠን ሁሉንም ታስደስቻለሽ ብላ እንግዲህ ለገንዬ ከት ብላ አሳቀቻ ወደው አይስቁ አለች ገንዬ ደግሞ ድሮ ሲያታልሏት ያሞቁትን ውሃ ለገላሽ ነው አሏት አሉ ብላ ተረተች በአንቺ ቤት እኮ የገነትን ልብ እያራራሽ ነው አለቻት ከዛ በቃ ነይ እንሂድ ብላ ይዛት ወደ እስር ቤት ትሄዳለች ግን ጽዮን ብዙ ነገር እየረሳው ስለሆነ ቦታውን ስመለስ እንዳይጠፋይ ብዬ ነው አንቺን የጠራውሽ ከዚህ ሴትዮ ጋር አትሂጂ ብዬሻለሁ ብትላት አርፈሽ ስራሽን ስሪ አንቺ እኔ ከሷ ጋር እሄዳለሁ ምንም ሳኮን እመልስልሻለሁ ገንዬ አይዞሽ አለቻት ጽዮን ቤዛን ልትጠይቃት ስትሄድ እውነት ከልብሽ ልትጠይቅ የመጣሽ ባንቺ ልናደድ ወይንስ በወንድሜ አለቻት ጽዮን እንዴ ምንድነው ምን ተፈጠረ አለች ቤዛ በእርግጥ የምታውቂ ይመስለኛል አለች ጽዮን ወንድሜ ኤፍራታን ለማግኘት ንብረታችንን ሁሉ አሳልፎ ሰጥቷል ቶሎ ባይነቃ ኑሮ ደግሞ ያንቺንን ቤተሰብ ሀብት ሊያዟዙርላቸው ነበር አለቻት ግን ሰውየው ሳይሰጠው አንቺን ድርጅቱን አስጥሎልሻል አለቻት ግን ማለት አለች ቤዛ አልገባኝም አለቻት ለጽዮን ኤፍራታ ለማዳን ሲል የኔን ድርጅት አሳልፎ ሊሰጥ ነበር ማለትም ይሄን ነገር አታቂም አለቻት ተረጋጊ አለ ሔዋን ቤዛዬ ተረጋጊ አለች የታወረ ወንድምሽ ሳይሆን እኔ ነኝ ጽዮን አለች ለእኔ ቅንጣት ያክል እንኳን ፍቅር አለመኖር እያወቅ የቤተሰቦችን ውድ ንብረት ለሱ ማዞሬ አለቻት በቃ አሁን ተረጋጊ አሁን እኮ አሳልፎ አልሰጠብሽም አለቻት ሔዋን ማለት ምንም አልሰጠብሽም አልገባሽም ሂውዬ ኤፍራታን መልሰው ቢሰጡት እኮ አሁን አሳልፎ ይሰጥብኛል ግን አሁንም ስትሪ ቢለኝ ቤተሰቤን የማቋቁምበት የማኖርበት ነው አልሰጥሽም ብሎኛል ስለዚህ ናታል በጣም ተቀይሯል ትላለች ቤዝ አሁን ለወንድሜ ታስፈልጊዋለሽ አለች ጽዮን እንደምንም ብዬ ከዚህ እንድትወጪ አደርግሻለሁ አለቻት ግን አለች ሔዋን እዚህ ቤት የተፈጠረ አዲስ ነገር አለ እንዴ አለቻት ኤፍራታ አልፈልግህም ሌላ ሰው አፍቅሬያለሁ ብላ አለችው ስለዚህ ሲራመድ ራሱ በደመ ነፍስ ነው ሔዋን ደግሞ በጭራሽ ሊሆን አይችልም ይሄን እንዴት አልፈልግም ትለዋለች ሌላ ሰው አፍቅሬያለሁ እንዴት ትላለች አንቺ እንደዚህ ትያለሽ በሰው ልብ ምን ታውቂያለሽ አለቻት ስለዚህ ሁሉም ነገር እውነት ነው ማለት ነው አለ ቤዛ እንደፎከረው አደረገ ማለት ነው ምን አለ አለች ሔዋን አንቺ ቤዛ የምታውቂው ጉዳይ አለሽ እጽጌ አታስቢ የኔ ፍቅር እኔ በቅርብ እወጣለሁ እሺ ስለዚህ ባልጠበቃችሁ ቀን ስለምወጣ እኔ ካንቺ ጋር እቀላቀላለሁ ልትፈች ነው እንዴ አለቻት ሔዋን ስታስቢው ታዲያ የኤፍራታ ሰርግ እንደሚያልፈኝ ይመስልሻል ሰርግ አለች ጽዮን ቤዝ ንገሪኝ ኤፍራታ ልታገባ ነው እንዴ አለቻት የምታውቂው ነገር አለ አለቻት ወይኔ ወንድሜ አለች ጽዮን በቃ ወንድሜ አታስቢ ለወንድምሽ አለ ቤዛ እኔና አንቺ እንወጣለታለን የእሷ ፍቅር እንዲቆርጥለት እናደርገዋለን አለች ጽዮን ሳልቃልቋል በቃ እንውጣ ሌላ ቀን መተሽ ቤዛ ናታል መቼም እኔን አይወደኝም ግን የሚወዱትን ሰው ማጣት እንዴት እንደሆነ ያየዋል አለችና ፎከረች ሔዋንም እንግዲህ ከዛ በኋላ ቀጥ ብላ ወደ ኤፍራታ ቤት ትሄዳለች ኤፍራታ ካልጋዋ ላይ ገደም ብላ ነበር ሔዋንን ስታያት ደንግጣ ብድግ አለች አይዞሽ አለቻት በሩን ቆለፈችባት ምን ልታደርጊ ነው ምን ፈልገሽ ነው አለቻት ተረጋጊ ምንም አትፍሪ አይዞሽ አለቻት እንዴ ምን ልታደርጊ ነው ምን አመጣሽ አለቻት ኤፍራታ እኔ ላንቺ ጠላት አይደለም መቼም አንቺን ልጎዳ አልችልም እባክሽ ሌላ ችግር አለብኝ ተጨማሪ ችግር አትፍጠሪብኝ አለቻት ማለት አለቻት አንቺን ኤፍራት ያፌት ምንድነው አንቺን ያስፈራራሽ አለቻት ኤፍራት ድምጽሽን ቀንሽ እኔ ቀስ ብዬ ሳያዩ ነው የገባው ተባክሽ ገነትም እንዳያዩኝ አለቻት ኤፍራታ ንገሪኝ ያፌት ያስፈራራሽ በምንድነው ከማስፈራሪያው አንዱ ለማንም እንዳትናገሪ ነው አይደለም ማንም አልተናገርኩም ብለሽ ሄደሽ ንገሪው እኔ ስሚ እኔ ላንቺ ነው የቆምኩልሽ አትፍሪ በቅርቡ ቤዛን ሊያስፈታት ነው ምን ቤዛን ሊያስፈታት ነው አንቺ ግን ብዙ ነገር ከያፌት የምታውቂው ነገር አለሽ አለቻት አዎ ስለዚህ አሁን አንቺ እኔ ማንነቴ ልንገርሽ እኔ ላንቺ ለመከላከል የቆምኩኝ ፖሊስ ነኝ ስትላት ምን
አለችና እንግዲህ በዚህ ተቀጠናቋል። መጀመሪያም ግምቱን አስቀምጠን ነበር ሔዋን ወይም ሉሊት ናት እሷን ልታድናት የምንችለው ብለን ነበር። አሁን እንግዲህ ከሰርጉ በፊት ሌላ ነገር ሆኖ ሰርጉ ይቀራል ማለት ነው። ውድ ተመልካቾች የዛሬው ቪዲዮ በዚህ ተሰናብቷል። ቀጣይ በሌላ እስከምንገናኝ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ላይክ ሸር እያደረጋችሁ አበረታቱን ማለት ነው።